وبركاته. ايوه ጥያቄ ነበር እሺ مرحبا የመጀመሪያው ጥያቄ ስለ ዕቁብ ነው ዕቁብ እሺ አሁን ተወጣ ከኔ ብር ላይ 3000 ይወስዳል ማለት ነው በየወሩ ወይም በየ15 ቀኑ ከሚደርሰው እንደዚህ ያለ ምንም ሳይጥል በየ15 ቀኑ 3000 ያገኛል እሱ ግን ያልከፈለውን ተጨቃጭቆ ተነዛንዞ ተከታትሎ ይቀበላል እንደዛ ነው ታዲያ በ3000 ብር አግንተህ ነው እንደዚህ የሚያገለግልልህ እሺ ሌላ ጥያቄ ደግሞ አህባሽን ተከትሎ መስገድ እንዴት ይታያል ምን አህባሽ የሚል ስም እኮ ትንሽ በጣም የተጋነነ ነገር እንዳይሆን አህባሽ በሚል ምን ብዙ የአቂዳ ስተት ከለላቸው አህባሽን ስለደገፉ ሶላታቸው አይሆንም ማለት አይደለም የሚደግፉትን ሳይሆን አሁን ህዝቡ አለ ዝም ብሎ በማወቅም ባለማወቅም የሚደግፈው ማለት ነው እሱን አይደለም እኔ የጠየቅኩት ትክክለኛ አህባሾችን ተከትሎ መስገድ እንዴት ይታያል እኮ ምን ለምሳሌ ምን አይነት ስተት አግንተህባቸዋል እነሱ ምን የሚሉት ቡድን ማለት ነው من الرحمن على العرش استوى استولى بلو تأويل የሚያረጉት ማለት ነው እሱንም በግልጽም እኛ አህባሽነን የሙሐመድ አልሐራሪ ተከታይና ነው ሱቆይ አሁን استوان በስተውላ ተأويل የሚያረጉ ማለት ከሆነ እነሱ ሳይሆኑ አህባሽ አይደለም የጀመረው የአሽዓሪያው የማቱሪዲያው ተأويل ነው ይሄ የዑለማ አልአሽዓራና ማቱሪዲያዎችን ተከትላቸው አትስገድ አይባልም ይሰገዳል ስተት እንደሆነ ይነገራል እንጂ ሶላታቸው አይበቃም እስከሚል ድረስ የሚያደርስ አይደለም ተأويل ሹብሃቱ ተأويل ይባላል ይሄ በተأويل ምክንያት የተፈጠረ ስተት ነው እሱን እስከምታስወግድ ድረስ ዑዝሩ አላቸው مرحبا እነሱ ግን እኛን ተከትሎ አይሰግዱም ያከፍራሉ ያ እነሱ ጃሂሎቹ ነው እነሱ ጀህላቸው እኮ ተأويل አታድርግ የተባለውን ተأويل አድርገው ሲይዙ አይታቸዋል እኮ ስለዚህ እነሱ አረጉት ብለህ አንተ ردة الفعل አታድርግ مرحبا شيخ جزاك الله بارك الله فيكم طيب جزاكم الله خيرا بارك الله فيكم بزو اتراقو تنش عرفن نملسالن ان شاء الله وبركاته ايوه ጥያቄ ነበር እሺ مرحبا የመጀመሪያው ጥያቄ ስለ ዕቁብ ነው ዕቁብ እሺ አሁን ተወጣ ከኔ ብር ላይ 3000 ይወስዳል ማለት ነው በየወሩ ወይም በየ15 ቀኑ ከሚደርሰው እንደዚህ ያለ ምንም ሳይጥል በየ15 ቀኑ 3000 ያገኛል እሱ ግን ያልከፈለውን ተጨቃጭቆ ተነዛንዞ ተከታትሎ ይቀበላል እንደዛ ነው ታዲያ በ3000 ብር አግንተህ ነው እንደዚህ የሚያገለግልልህ እሺ ሌላ ጥያቄ ደግሞ አህባሽን ተከትሎ መስገድ እንዴት ይታያል ምን አህባሽ የሚል ስም እኮ ትንሽ በጣም የተጋነነ ነገር እንዳይሆን አህባሽ በሚል ምን ብዙ የአቂዳ ስተት ከለላቸው አህባሽን ስለደገፉ ሶላታቸው አይሆንም ማለት አይደለም የሚደግፉትን ሳይሆን አሁን ህዝቡ አለ ዝም ብሎ በማወቅም ባለማወቅም የሚደግፈው ማለት ነው እሱን አይደለም እኔ የጠየቅኩት ትክክለኛ አህባሾችን ተከትሎ መስገድ እንዴት ይታያል እኮ ምን ለምሳሌ ምን አይነት ስተት አግንተህባቸዋል እነሱ ምን የሚሉት ቡድን ማለት ነው من الرحمن على العرش استوى استولى بلو تأويل የሚያረጉት ማለት ነው እሱንም በግልጽም እኛ አህባሽነን የሙሐመድ አልሐራሪ ተከታይና ነው ሱቆይ አሁን استوان በስተውላ ተأويل የሚያረጉ ማለት ከሆነ እነሱ ሳይሆኑ አህባሽ አይደለም የጀመረው የአሽዓሪያው የማቱሪዲያው ተأويل ነው ይሄ የዑለማ አልአሽዓራና ማቱሪዲያዎችን ተከትላቸው አትስገድ አይባልም ይሰገዳል ስተት እንደሆነ ይነገራል እንጂ ሶላታቸው አይበቃም እስከሚል ድረስ የሚያደርስ አይደለም ተأويل ሹብሃቱ ተأويل ይባላል ይሄ በተأويل ምክንያት የተፈጠረ ስተት ነው እሱን እስከምታስወግድ ድረስ ዑዝሩ አላቸው مرحبا እነሱ ግን እኛን ተከትሎ አይሰግዱም ያከፍራሉ ያ እነሱ ጃሂሎቹ ነው እነሱ ጀህላቸው እኮ ተأويل አታድርግ የተባለውን ተأويل አድርገው ሲይዙ አይታቸዋል እኮ ስለዚህ እነሱ አረጉት ብለህ አንተ ردة الفعل አታድርግ مرحبا شيخ جزاك الله بارك الله فيكم طيب
جزاكم الله خيرا بارك الله فيكم بزوات راقو تنش عرفن نملسالن إن شاء الله وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ورحمة الله وبركاته كرفت بحالا تملسنال ጥያቄዎቻችሁን እንዲሁ በቴሌፎን በቲክቶክም እንቀበላለን ቲክቶክ ላይ ካገኘሁት ጥያቄው ስለሌለ ብዬ ነው በቴሌፎን ላይ ሀገር طيب السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ايوه آمين روقناش ጥያቄሽ وعليكم السلام ورحمة الله وبركاته أنا سمعت ايوه ጥያቄ ነበር يا شيخ በጣም ይጨነቀኝ ነበር مرحبا ابشري ነበር በማህበር ሁለን 2000 አካባቢ ነው አውጥተን ነበር ብር ማለት ነው ምን አምጥተን ነበር ብር አውጥተን ነበር ብር ለማህበር ለመግባት ከማህበር ለሱቅ ገበያ ለመስራት ብር አምጥተን ነበር ብር አምጥተን ነበር ከምን አመጣችሁ ከመንግስት ነው ሱቅ ለመስራት በብድር ማለት ነው ከባንክ ተበድራችሁ ነበር ለማለት ነው ከመንግስት ማለት ነው በእንትነው በጥቃቅን የሚባል በጥቃቅን ተደራጅታችሁ ተበድራችሁ ነበር ከመንግስት አዎ እሺ አሁን የዛን ጊዜ ስልክ የለም ነበር እንደዚህ ሞባይል ምናምን የለም ነበር مرحبا እና ግማሹን ብር ከፍለናል ግማሹን ደግሞ አልከፈልንም ነበር አልገባኝማ ጥያቄውን ተሎ በጥያቄ ግማሹን ብር ከፍያለሁ ግማሹ ብር አልተከፈለም 1500 ቢሆን ማለት ነው مرحبا እና ያንን ብር ሰዎችን ማሁን ስልካቸውንም ማለፍንም ሩቆታ ነው ያለሁት ለመስጊድ ማሰሪያ ብሰጠው እንደው እንትኑ ሀቅ አይወርድም እንዴ ጥቃቅን ማለት ከመንግስት አይደል እንዴ ከመንግስት ነውና ያ እንትኑ ታው ተዘጋለ እኔ ሌላ ቦታ ነበር ያለው የትም ብትሆኚ የመንግስት እኮ ዳይለቀሽም እኮ ሂሳብ እያሰበ እኮ ነው ያለው እዚያ በማህበር ስለሆነ ማህበርተኞች ተከፍለውታል ማህበርተኞች ተከፍለውታል ሌሎቹ የማህበር አባሎች ከፍለዋል አንቺ ነሽ ያልከፈልሽው የኔን እንትን አብረው ነው የከፈሉት አው ይጠይቃል አንድ ሰው ከጠፋ ይዛን ሰው አብረው ነው እኮ አንቺ ድርሻሽን አልከፈልሽም የማህበር አባላትን አፈላልገሽ ላኪላቸው የግድ ነው አገሩን አታውቂው አገሩን አታውቂም አውቃለሁ ግን ስልክ ቁጥር የለኝም ላ የምን ስልክ ቁጥር ነው የዚህ አካባቢውን ሰው ማንንም ብታውቂ ቀበሌ ላይ ያሉት ሰዎች በዚህ ጊዜ የነበሩ ሰዎች እነማን ናቸው ብለሽ ብታጠያይቂ ታገኛለሽ ማህበር እኮ ቀላል ነገር አይደለም የአንድ ግለሰብ አድራሻ እኮ አይደለም አድራሻቸው በዚያ ባበደራችሁ ጥቃቅን ባደራጃችሁ እንትን ስር አሉ ከጠፉም ስንት ነበራችሁ 5 ነበር ማለት 4 ማለት ነው እኔ ጋር 5 ነበራችሁ ያንን ጠየቅ ነው መጨረሻ ተስፋ ካስቆረጠሽ ካላገኘሻቸው የዚያን ጊዜ ነው የምትወድቂው እንጂ ዝም ብለሽ ይሄንን አፈላልገሽ መስጠት እየቻልሽ በዚህ አልፋለሁ ብለሽ በዚህ እንትን ማለት የለብሽም ባረከላሁ ፊክ ሀገራችን አመት እየጠበቁ ሰደቃ ይሰድቃሉ ይሄ እንዴት ይታያል ቀኑን መወሰን ተገቢ አይደለም ሰደቃ በአመትም በሁለት አመትም በ10 አመትም በየቀኑም በየሳምንቱም በየሰዓቱም ይሰደቃል ሰደቃ በጣም ጥሩ ነው ግን አቃለሁኝ በረመዳን የሆነ ቀን አመት ጠብቆ ሰደቃ የሚሰደቅበት ነገር አለ ነው ቀኑን የሚይዙበት ምክንያቱን ነግረውናል አንዳንዶቹ ሲነግሩን እንዳይደራረብ ሁሉም ቀኑን ጠብቆ እንዲያደርግ ለማድረግ ብለን ነው የሚሉት ብቻ ቀን መለየት ረመዳን 21 የኔ ነው ረመዳን 22 የገሌ ነው የ3 ነው 23 የገሌ ነው እየተባለ መለየቱ ከለታት አንድ ቀን እንደ አምልኮት ነገር ይታይና እንዳያስቸግር ካልሆነ በስተቀር ችግር የለውም
مرحبا السلام عليكم. وعليكم السلام ورحمة الله وبركاته أستاذ. أيوة. عند እህቴ አረብ ሀገር ትኖር ነበር። አግብታ ልጅ ወልዳ ከባሏ ጋር ሄዳ ወደዛ ሄዳ ነበር እዛ የምኖሩት። በሆነ አጋጣሚ ያለመስማማት ተፈጠረና ተለያዩ። ايوه ተለያይቶ ያው ረጅም ጊዜ እዛ ቆየች። ከዛ በኋላ አጋጣሚ ዛሬ ነገ ይገባለው እያለች ቆየች። ከዛ ሌላ የሆነ ልጅ እዛው የሰፈር ልጅ ነው ያው የሚታወቅ ሰው ነው ሊያገባት ይፈልጋል። ከዛ እሷ መጨረሻችን ናት። ታናናሾች ያሉ የሆነ ወንድሞች እነሱ ኒካ እንዲታሰርላት እዛ ሆና ኒካ እንዲዳስሩላት ምናምን ስትጠይቅ እምቢ አሏት። እሺ እዛ በተደጋጋሚ ያው እኔ ሌላ ቦታ ነበርኩ አጋጣሚ እነሱ አጠገብ ነበርኩም። በዛ ከአንድ 2 ዓመት በኋላ ምናምን ወሬው ደረሰኝና ሶፈርታ በውን ባጎቴ ልጅ በኩል ማለት ደውላ አስጠይቀች። ከዛ ኧረ ምንም ችግር የለም እንደውም ሌላ ጊዜም ዱዓ እያረኩ ነው ብቸኝነቱ ምናምን አልወደድኩም ምናምን አልኩና እናቴ ይሄን አታውቆም አባታችን የለም። ايوه እናቴ ይሄን አታውቆም የኛ ሌሎች ወንድሞቼም አያውቁምና ይሄን ነገር እኔ ኒካ አሰርኩላቸው እዛ ቪዲዮ ኮንፈረንስ አድርገን ታውቀዋለህ ልጅ? አዎ ኒካ አሰርኩ። ይሄ አጎቴ ልጅ በደንብ ያውቀዋል። ቤት ድረስ ሄዷል እዛ እሱ ቤተሰቦች ጋር። ልጁን ታውቀዋለህ? እኔ አላውቀውም። ያጎቴ ልጅ ነው የሚያውቀው እሱን። ያጎቴ ልጅ ኒካሁ ላይ ነበረ? ነበረ። እሱ ነው ያገናኘን ራሱ ቴሌኮንፈረንስ ላይ ነበረ እሱ? አዎ አንተ ትልቃቸው ነህ የወንድሞቼ? እኔ ታላቅ ወንድ ታላቅ ነው። እኔ ታላቅ ነኝ ከወንዶች። የአባት የእናት ልጅ ነህ አንተ? እኔ በእናት ነው የምንገናኘው። በአባት የሚገናኛት የለም? በአባት የሚገናኝ ታናናሾቼ ናቸው። እነሱ ፍቃደኛ አልሆኑም። ልጅቷ ደግሞ ተመልሳ ወደዚህ የምትገባበት ጊዜ ረዘመ። ነገሮች አልተመቻቹም። ያው ከመጀመሪያ ባሏ ጋር ተፋታለች። አንድ ልጅ አላት። ያ ልጅ እናታችን ጋር ነው ያለው። አሰርክና ምን አደረክ? አሰርክና ኖረች? አሁን እየኖረች ነው? እየኖረች ነው። ግን እናቴ ያልሰማችው ይሄን ነገር እናቴ እንዳትሰማ ምናምን ፈልጋለች። እሷ እንዳትሰማ ፈልጋለች እናታችን። ምናልባት ቅር ልትሰኝ እንትን ትላለች ምናምን ብሏ ቅር ይላታል ምናምን በላ እንዳትሰማ ምናምን ብላለች። እኔም በቃ ምን ችግር የለም ምናምን። ዋናው ትልቁ ነገር እንዴት የሆነው ያው ልጅቷም ያው ከቤት የመጨረሻም ናት። ሁለተኛ ደግሞ በጣም ጥሩ እንትን አላት። ብቸኝነቷን አልፈለኩም። እኔ ኒካ አሰርኩ። ይሄ ነገር እንዴት ይታያል ብዬ ነው ፈርቼ ነው እናቴ ብትሰማውስ አይደለም መፍራት የነበረብህ እሱን አይደለም። መፍራት የነበረብህ አንተ ባለመብት አይደለህም ለመዳር። አንተ ሳትሆን ወንድሞችህ ናቸው በአባት የሚገናኙት ናቸው። የአባት ልጆች ናቸው ካንተ የሚቀድሙት። ውክልና ካልሰጡህ በስተቀር ያንተ ኒካህ እነሱ ካላጸደቁት አይሆንም። እነሱ ካላጸደቁት እናት ብሰማ ጥሩ ነው። እናት ሳሰማ አይሆንም። እኔ አግብቶ መደበቅ ግመል ሰርቆ አጎንብሶ መሄድ ነው የሚመስለኝና እናትን ያህል ነገር ባላግብታ ልጅቱ ሳትሰማ የቱን ያህል ይቆያል ብሎ ይታሰባልና መንገር አስፈላጊ ነው። ወንድሞቿ ደግሞ እኔ ያው እናንተ የበላያችሁ ነኝ ብዬ አስሬላታለሁና አጽድቁላት ትቀጥል ትዳሯን ብለህ አንተ ማሳመን አለብህ እንጂ እነሱ የተቃወሙት ያለን ትዳር አንተ ልትድር አይገባም። ልጁን ማቆተም ቆየች። ደግሞ እዛ ቆየች ልጅቷ። አሁን የመግባት እድሏ አልተገኘም። ከዛ አንጻር ነው ወደዚህ የገባ። እሺ ኢንሻአላህ እንግዲህ አጸድቅ ወንድሞችህን እንዲህ አርግ ያለው መሻይኮችን ሲጠይቅ ያንተ ኒካህ እነሱ ካላጸደቁት አይሆንም ስለተባለ አጽድቁላት። ልጅቱ ትፈልጋለች መኖር ትፈልጋለች። ይሄንን በእናንተ ማጽደቅ ላይ የተመሰረተ ስለሆነ ኃላፊነት አላህ ዘንድ ተወስዳላችሁ ብለን ንገራቸው ኢንሻአላህ። ጀዛከላሁ ኸይር።
በታክሲ ላይ የተገኘ ዕቃ ሁክሙ ምንድነው የሚል ጥያቄ አለ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። مرحبا. የረመዳንን ጾም በማስመልከት ነውና ለምሳሌ አንድ ልጅ ማለት ነው እምትወልደው በአመት ይሆናልና በወለደችበት ሰዓት የነበረ የረመዳን ጾም ታጾመው ሁለተኛ ጊዜ ደግሞ ያው በማጥባት ያንን ታጾም ትቀርና እንደገና መልሳ ትወልዳለች። ያው በአመትና ሁለት አመት የምትወልድ ሴትና ማለት ነውና እንደዚህ ነው የሶስት አመት ጾሞች ቀባ አለባትና ምንድነው ማድረግ ያለባት? ምንም ማድረግ የለባትም። ምንም አትጠየቅም እስከ ወይም መውለዱ እስከሚቆም ወይም ደግሞ በዚሁ መሐከል እያጠባችም መጾም እስከምትችል ድረስ በቻለች ጊዜ ማውጣት ነው የምትገደደው እንጂ እያረገዘች እያጠባች የወለደች ጾሚ የሚል እስላም የለም። ስለዚህ አሁን የዛን የሶስት አመት ቀባዋን የግድ በእንትን ባለችበት ሰዓት ማውጣት አለባት። በዘጠና ቀን ትጾማለች። የ5 አመት ከሆነ 100 ምናምን ቀን ትጾማለች። ምንም ችግር የለውም። አላህ እድሉን ሰጥቷት የዚያን ጊዜ ከአቅሟ በላይ ከሆነ የዚያን ጊዜ ነው ወደ ገንዘብ የሚቀየርላት። አላህ ጤናዋን ይስጣት እንጂ 10 ወልዳ የ10 አመት ጾም ቢኖርባት ይሄንን ቀዷ ለማውጣት ወይ ጤናዋ ትንሽ ቢጓደል የዚያን ጊዜ በብር ይቀየራል። ያው በዚህ ላይ ሴትዮዋ በመውለድም ላይ ሆና የህመምም ችግር ምናምን ካለባት ግን ያንን ወደ መስጠት ትቀይራለች ማለት ነው። አይ የእርግዝና ህመም የመውለድ ህመም ጋር በተያያዘ አይደለም። የማያጾም ድኖ ለመጾም እድል የማይሰጥ በሽታ ቢኖር ቢደርስ የሆነ ህመም ማለት ነው። አዎ ያ ከሆነ ቋሚ ህመም ከሆነ አይቺ ከዚህ በኋላ ማውጣት ስለማትችል ይባልና ያሉትንም ቀኖች ያለፉትንም ወደ ገንዘብ ይቀየራል። ያ ኸይር ኢንሻአላህ። ሰላም ጀዛከላሁ ኸይራን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። أهلا وسهلا. የሆነ ዱዓ ሲጀመር ከጅምሩ ነው ሰላም ምናምን ብለን ነው የምንጀምረው ወይስ ደግሞ የአላህ ስም ብለን በመሃል ቢስሚላህ አይ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ብሎ መጀመር በጣም ጥሩ ነው። በበስመላ በሐምደላ በሰላት ዐለ ነቢ መጀመር በጣም ለሚደረገው ዱዓ ለተቀባይነት ትልቅ አስተዋጽኦ አለው። ዝም ብሎ ያ ረቢ ብሎ ቢጠየቅ ችግር የለው። ግን አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ቢስሚላህ ተብሎ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ተብሎ ቢጀመር በጣም ነው እንትን የሚለው። ሁለተኛ ጥያቄ አለኝ። እሺ ሁለተኛው ደግሞ አንድ ሰው ነገር ከአይቶ ካደነቀ በውስጡ ማሻአላህ ሲል እና ውጭ ላይ ግዴታ ማውጣት አለበት ማሻአላህ ብሎ ቢል ጥሩ ነው ለሰሚዎቹ እንጂ እሱ ካለኮ ያው መርዙ ይንጠራጠሳል ይደለዱማል ችግር ማድረስ አይችልም። አንዳንድ ሰዎች ጮክ በሉ ምናምን ሲባውጣቸው ማሻአላህ ካሉ ለዛ ነገር ችግር የለውም በቂ ነው አይደል? አዎ በቂ ነው እሱ በቂ ነው። ሰዎቹ እንደዚህ ሸክ እንዳይኖራቸው እኮ ነው። እንደው ሰውየው ሌላ አይቶት ሌላ ነገር አጋጥሞት ቢያመው አው እነዚያ ማሻአላህ አላሉም ነበር ነገሊት ገሌ ማሻአላህ አላለችም እንዳይል ባል ማሻአላህ ማለቱ ጥሩ ነው። የሚገርመው ሰው ያደንቅና ማድነቁን በይፋ ይናገርና ጉድ የሚገርም መኪና ነው የሚገርም ልጅ ናት የሚገርም ምናምን ይልና የማንተን የማሻአላህ ጊዜ ዝም ቀስ ይላል።
ሰው ታዲያ ምን ይለዋል እንዴ ለምንድነው ማሻአላህ ያላለው ባረከላህ ለምን አላለም ይላል አዎ ችግር ላለማድረስ መባል ያለበትም ብሏል እሱ ባረከላሁ ፊክ جميعا ونبدأ السلام عليكم ورحمة الله وبركاته السلام عليكم وعليكم السلام ورحمة الله وبركاته عرب عقل أشوف عبد ها 13 ዓመት እንደዛ አረብ ሀገር ነበርኩ ايوه ከዛም ይያዛል እንዴት ዋይፋይ አከፍልልኝ ነበር ዋይፋይ ከዛም ያን ስልኳን ተጠቀም ነበር እዛው ቤት ማለት ነው ከዘጉብሽ በምን አገኘሽው አይ ልጅቱ ወስጄ ነበር የምጠቀመው ስራ ስትል የኔን አከፍልልኝ ነበር የልጆቹን ነበር የምከፍለው ጠፋ ብዬ ሸሸኳት ከዛ እንደዚህ ስልክ ጠፋ ብላ ያው ነው ይዋልኝ እየተጠቀምኩበት ነበር ከዛም ያን ይያልኩ ያለ ወደ ኢትዮጵያ መጣሁ አይዋ ያው ስልኩን ከዛም ወደዚህ መጣ አካባቢ ለናስ ስልክ ይዛልሻለሁ አለችኝና አትገዛልኝ ያንንም ተናድጃን ስልክ ይዤ መጣሁ ኢትዮጵያ ምን ስላለችሽ እገዛልሻለሁ ለናስሽ ሀዲያ አለችኝ ከዛም ያን ታገዛልኝ መጣሁ ያንስል ተጠቅሜ ላኖረው ነበር ልቅዴ አልገዛልሽም ስትል ደግሞ ይዘሽ መጣሽ ያንስል ይዤ መጣሁኝ ይዤ መጥቼ ደግሞ ወንድሜ ወስዶ ወሰደ መልስልሻለሁ ለነበር ሳይመልስልኝ በዛው ጠፋለኝ እሺ ከዛም ያንስል ወንድሜ ጣለው አሁን ይሄ እንዴት ይታያል ለባለቤቴም አልነገርኩት ያሸፍ በተዛሬ ላይ ደግሞ እንደጣንት ነገር ያመጣል ብዬ ነው ሴትዮዋንም ግን አሁን ድረስ እያስተላለፉ ነው በወንድሜም በባሌም ቁጭናት ያለች እሷን አፈላልግልኝ ብዬ ሱማንም ባልየውንም ተናግሬያለሁ አሁን ያሰሪዋ ንብረት ነው አይደል ይሄ ግን እሷን ላገኛት አልቻልኩም ለምን አጣቂው የት ነው ያለሽው አንቺ መተሻል እዚህ አሁንማ ኢትዮጵያ ነኝ ልጅም ወልጃለሁ እዚህ ነው ይልፋማ ይሄ ሌብነት ነው አደጋ ነው ከፍተኛ ነው ይሄንን የመመለስ ኃላፊነት አለብሽ ለቤተሰብ መነገር አለበት ምክንያቱም ሰትዩዋ ትገኛለች ተብሎ ተስፋ የሚሰጥ ከሆነ ማፈላለጉ የግድ ነው ማትገኝ ከሆነ ግን አዳምጪኝ ማትገኝ ከሆነ ያ ሞባይል የሚያወጣው ንብረት ያህል ከገንዘብሽ ማውጣት መቻል አለብሽ አውጥተሽ ለሚስኪን መስጠት አለብሽ እንግዲህ አላህ ደግሞ የሚሰራውን ያ ረቢ ሳላውቅ ነው ብለሽ ወይም እንግዲህ አላህ ገፉር ረሂም ነው ተውበት ላደረጉ ሰዎች ተዋቡ ረሂም ነው ግን በባለቤቴ ላይ ፈልግልኝ ስናክ የሚጠቀሙት አለ በሷ አፈላልገሽ አውፍ እንድታስብር አድርግልኝ ብያታለሁ እሷም ያው ወደ ኢትዮጵያ እንትን ስለማይከፈት ብዙ ጊዜ ማገኛት ግን እሷን አደራሽን ብዬ በጣም አጥብቃታለሁ እንድታገኝልኝ ማለት ነው ሰዎቹን ስም አውቀዋለሁ ግን ቁጥራቸው ምናምን የለኝም على كل حال መቀለድ አይገባም በጣም ከባድ ነው ይሄ ነገ አማም አላህ እንዲህ ስትደባበቂ የነበርሽበትን ጉዳይና እዚያ በሌብነት ተይዘሽ ሞባይል ሰርቀሽ ያላግባብ የሰው ንብረት እነሱ አምነውሽ ማድቤታቸው አስገብተውሽ ሳሎናቸው አስገብተውሽ የነሱ ንብረት ወስደሽ ደብቀሽ በስሜትሽ ስትጠቀሚ ኑረሽ ዝም ብሎ አማም አላህ ይሄንን የመሰለ ጥፋት ይዞ መቅረብ በጣም ከፍተኛ ወንጀል ነው ጥንቃቄ ማድረግ ያስፈልጋል አፈላልጊ ሆን ብለሽ በስነ ስርዓቱ ነግረሽ አልቅሰሽ ነው ወደ አላህ መመለስ ያለብሽ
جزاك الله خير طيب በአላህ ታክሲ ነው የመሰራው እና ታክሲ ውስጥ የተገኘ እቃ ምን ይደረግና አንስቼዋለሁ እኮ ቅድም ታክሲ ላይ የተገኘ እቃ ምን ሊሆን ይችላል እኔ ለምሳሌ አንድ ምሳሌ ልስጥና እኔ የማውቀው ሰፈር ነው ከፒያሳ አስኮ ድረስ የሚሄድ ታክሲ ላይ ቢሆን እዚያ ታክሲ ላይ የተገኘበት ጧት ከሆነ 2 ቀን 3 ቀን ትናንት በእኛ ታክሲ የሄዳችሁና እቃ የጠፋችሁ ተብሎ አስኮ ላይ ቢለጠፍ ወረቀት ብትለጥፉ ያታገኙ ያጠፋው ሰው ይገኛል ጥላችሁ የወረዳችሁ ተብሎ ቢለጠፍ ለመመለስ ከፈለጋችሁ እንደዚህ ነው እቃውን አትናገሩ በዘንቢል ያዙት በሻንጣ ያዙት በፌስታል ያዙት እቃ በቦርሳ ይያዝ የጠፋህ ምንድነው ተብሎ ተጠይቆ እንዲወሰድ እንደዚህ መመለስ ብትለምዱ በጣም ደስ ይለኛል ይሄ ሉቀጣ ይባላል ወድቆ የተገኘ ማለት ነው ወድቆ የተገኘ እቃ ደግሞ ማስተዋወቅ ግድ ይላል ማፈላለግ ግድ ይላል አቃለው አንዳንዱ ሰው ሲጠፋው ብር የጠፋው አለ ወይ ብሎ ብር አይደለም ብር ይሁን እህል ይሁን ስንቅ ይሁን ኮምፒውተር ይሁን ሞባይል ይሁን ምንም ይሁን እኔ ነኝ ሲል ሲመጣ ያንን ሽማግሌዎች ጋር አርጎ አካባቢ ላይ ያለ ሐላፊ ጋር ወስዶ ማንነቱን ነግሮ እንዲወስድ ማድረግ ተገቢ ነው በታማኝነታችሁ በጣም እንትን ይላል ግን ሊገኝ አይችልም ብላችሁ ተስፋ መቆረጣችሁ ግን አግባብ አይደለም ምክንያቱም እኔ በታክሲ መነሻውና መድረሻው የሚታወቅ ሰዓቱ የሚታወቅ ከሆነ እዚያ ቦታ ላይ ቢለጠፍ መነሻው ላይ ታይፕ ኮምፒውተር አስደርገህ ብትለጥፍ እኔ ነኝ ብሎ ስልክ ይደውላል جزاك الله خيرا بارك الله فيكم الله يحفظكم ويرعاكم የዛሬ ጥያቄና መልስ ፕሮግራማችንን እዚህ እናቆማለን በሚቀጥሉት ቀኖች ኢንሻአላህ ሌሎች ጥያቄዎቻችሁ ጋር እስከምንገናኝ ድረስ ደህና ሁኑ والسلام عليكم ورحمة الله وبركاته